የሐዲስ ኪዳን መጽሐፍቶችን እያንዳንዳቸው ሪቪው እናደርጋለን ባለው መሰረት ዛሬ ከማቴዎስ ወንጌል እንጀምራለን። የማቴዎስ ወንጌል ጸሐፊው ራሱ ማቴዎስ ነው። ማቴዎስ ቤተሰቦቹ ያወጡለት ስም ሌዊ ይባላል። ሌዊ ክርስቶስን ከመከተሉ በፊት ለሮም መንግስት ግብር ይሰበስብ ነበረ። በዚህ ምክንያት በአይሁዳውያን በጣም የሚጠላ ሰው ነበረ። ነገር ግን ገንዘብና ስልጣን የነበረው ሰው ነው። ክርስቶስ ግን ተከተለኝ ሲለው ሀብቱንም ስልጣኑንም ትቶ ነው ወዲያው የተከተለው። የማቴዎስ ወንጌል ከ60 እስከ 80 ባለው ዓመተ ምህረት ውስጥ እንደተጻፈ ይገመታል። መጽሐፉም የተጻፈው ቀጥታ ለአይሁዳውያን ነው። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነና ነቢያት የተናገሩት የትንቢት ቃል መሲሁ እሱ እንደሆነ ለማሳመን የተጻፈ መጽሐፍ ነው። አይሁዳውያን ቀድመው ነቢይና የእግዚአብሔር ሰው የሚወጣው ከይሁዳ ነገድ ነው ብለው በጽኑ ያምኑ ነበረ። ታዲያ በዚህ ምክንያት አንድ ነቢይ ሲነሳ ዘሩ ምንድነው፣ ነገዱስ ከየት ነው ብለው ያጠኑ ነበረ። ይህንን ነገር በደንብ የሚያውቀው ጸሐፊው ስለ ኢየሱስ ክርስቶስ ከመጽሐፉ በፊት በመጀመሪያም ስለ ኢየሱስ ክርስቶስ የዘር ሐረግ ለመጽሐፍ ነው የተነሳው። ታዲያ ይህንን ጽሑፍ ሲጽፍ የማቴዎስ ወንጌልን በመጀመሪያው ስትገልጹት የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የዘር ሐረግ ብሎ ነው የሚጀምረው። እዚህ ጋር አንድ የተሳሳተ የሚመስል ነገር አለ። የዳዊት ስም ከአብርሃም ቀድሞ የተጻፈው እንደ እውነታው መሆን የነበረበት የአብርሃም ስም ነበር መቅደም የነበረበት። ነገር ግን ጸሐፊው የተጠቀመው ቴክኒክ የአንባቢውን ትኩረት ለመሳብ ነው። የዳዊት ልጅ ብሎ ሲጽፍ ኢየሱስ ክርስቶስ በቀላሉ የይሁዳ ነገድ መሆኑን ለማሳመን ነው። ከአብርሃም ቢጀምር ኖሮ ቀጥሎ ስለ 12ቱ ነገድ፣ ቀጥሎ ከ12ቱ ደግሞ ከየትኛው ነገድ እንደሆነ ብዙ ሀተታዎችን ይጽፋል። ስለዚህ አንባቢውን ልብ ወዲያው ላያገኝ ይችላል። ስለዚህ ጸሐፊው የተጠቀመው ቴክኒክ የዳዊት ልጅ ብሎ መጀመሩ ኢየሱስ ክርስቶስ የይሁዳ ነገድ መሆኑንና ትክክለኛ መሲህ መሆኑን ለማሳመን የተጠቀመበት መንገድ ነው። ከዚሁ የዘር ነገር ሳንወጣ ኢየሱስ ክርስቶስ የዘር ሐረጉ የተቆጠረው በዮሴፍ በኩል ነው። ምክንያቱም አይሁዳውያን የዘር ሐረጋቸውን የሚቆጥሩት በወንድ በኩል ስለሆነ ነው። በዚህ መሰረት ደግሞ ማርያምና ዮሴፍ የአጎታማች ልጆች በመሆናቸው የኢየሱስ ክርስቶስ የዘር ሐረግ የተቆጠረው በዮሴፍ በኩል ነው። ጸሐፊው እገሌ ገሌን ወለደ፣ እገሌ ገሌን ወለደ ብሎ ይሄድና የዮሴፍ ጋር ሲደርስ ዮሴፍ የማርያም እጮኛ ብሎ ይደመድመዋል። ዮሴፍ ኢየሱስን ወለደ ብሎ አይገልጽም። ምክንያቱም ደግሞ ቀጥሎ ያለው ምዕራፍ ላይ የምናገኘው ዮሴፍ ከማርያም ጋር ሳይገናኝ በመንፈስ ቅዱስ ልጁ እንደተወለደ ይጠቅሳል። የማቴዎስ ወንጌል ከአራቱ ወንጌላት ትንሽ ረዘም የሚለው 28 ምዕራፎች አሉት። እንዳልኳችሁ መጽሐፉ ለአይሁዳውያን የተጻፈ መጽሐፍ በመሆኑ ከ40 ጊዜ በላይ የትንቢት ቃላቶች ተጠቅሰው ትንቢቶቹ መፈጸማቸው ተብራርቷል። ከዚህ በተጨማሪም ደግሞ ክርስቶስ የዳዊት ልጅ እንደሆነ ከ10 ጊዜ በላይ ተጽፏል። እንደዚሁም ደግሞ ኢየሱስ ክርስቶስ ሕግንና ነቢያትን